ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ይሳት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ዛሬም በሌላ ርዕሰ ጉዳይ በሌላ ቪዲዮ ቀርብ ያለው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ እና ሼር እያደረጋችሁ ጀምሩ። ወሳኝና አስተማሪ ቪዲዮዎች ናቸው። በተረጋጋ መንፈስ ሆናችሁ ትምህርቶቹን ተከታተሉ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም በሚል ቃል ይናገራል። መዝሙር 109 ቁጥር 6 ላይ በላዩ ኃጢአተኛን ሹም። የሚገርም ነው። በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም። ከእግዚአብሔር ከሆነን ዓለም በመላው በክፉ እንደተያዘ እናውቃለን። በአረበኛው ነዓለም አነና ነሕኑ ሚነ ኢላህ ወልዓለመ ኩሉሁ ቀድ ወዲአ ፊ አልሸር ይላል። ሸር የሚለው ቃል ሸረኛ ብለን ከዚህ በፊት አንዳንድ ክፉ ሰዎችን ወይም በክፋት በጣም የበሰሉ ወገኖችን እሱ ሸረኛ ነው የምንለው። ሸር የሚለው ከአረብኛ የመጣ ቃል ነው። እዚህ ጋር አልሸረሪ ይላል። ሸሪ ይላል። ሸረኛ ነው። እንግዲህ ይሄ የሸር መንፈስ ከእግዚአብሔር እንደሆነ ዓለም በመላው በሸረኛ መንፈስ እንደተያዘ እናውቃለን ማለት ነው። የአረበኛውን ወደዚህ ስትወስደው በሸረኛ መንፈስ በክፉ መንፈስ እንደተያዘ እናውቃለን። የሚገርም ነው። በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም ይላል። የተረገመ ትውልድ በክፋት የበረታ ለአምልኮት የማይመች ፈሪሃ እግዚአብሔር የጎደለው አምላክን የማይፈራ በመጥፎ ሐሳብ የሚሄድና በመጥፎ ጎዳና ውስጥ ምርጫው የሚያደርግ ለሌሎች ምቀኝነትንና ክፉ ተንኮልን ከክፉ ንግግር ጋር መግለጽ የሚችል አይነት ሰው ክቡር ዳዊት እንዲህ ይለዋል፣ በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም። ለምን? ኃጢአተኛ ከተሾመ እድሉን ይሰብረዋል፣ ሕይወቱን ያጠፋዋል፣ ኑሮውን ያበላሻል፣ ዘመኑን ያከስራል፣ ቤቱን ያወድማል፣ ያራቁተዋል፣ ያሳድደዋል፣ ይገለዋል። ስለዚህ ምን ይሁን? በላዩ ኃጢአተኛን ሹም አለኩ። ሰይጣንም በቀኙ ይቁም። የተረገመ ትውልድ መገለጫው እንዲህ ነው። እንግዲያው ታዲያኛ በ60ዎቹ ዘመን በማርክሲስት ሌኒኒስት ተመርተን በነበረበት ወቅት የተሾሙብን የሰዎች አይነት ምን አይነት ነው ብለን ስንፈልግ የሚነጥቁን፣ የሚቀሙን፣ የሚያሳድዱን፣ የሚያስሩን፣ የሚገሉን፣ የሚገርፉን፣ እጅና እግር አስረው ወደ ውጪ የሚጥሉን፣ የሚያቆስሉን፣ ቁልቁል ዘቅዝቀው የሚገርፉን፣ ውሃ ውስጥ ነክረው የሚቀጠቅጡን አልነበሩምን? አብዮት ያፈራቸው የማርክሲስት ምሁራኖች እንዲህ አይነት ትውልድ አላሰለጡንም? አላሰለጡንም። የሚያስርቡን፣ መርዝ የሚሰጡን፣ በመርዝ የሚገሉን አላሰለጡንም? ልዩ ልዩ የእስር ግፍ የሚፈጽሙብን፣ እግር ተወርች አስረው ቁልቁል ዘቅዝቀው የሚገርፉን አልነበረም? በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም። አየህ፣ ቀኝህ ሲያዝ ቀኝህ ክፉን ይሰራል፣ ቀኝህ እርግማንን ይሰራል፣ ቀኝህ ደምን ያፈሳል፣ ቀኝህ ውድቀትን ይጠራል፣ ቀኝህ ሞትን ያበዛል፣ ቀኝህ ያሳድዳል፣ ቀኝህ ሽማግሌዎችን አባቶችን ያዋርዳል፣ ቀኝህ አደገኛ ይሆናል። እንዲህ ባለ ሁኔታ ውስጥ አድገህ ወልብተህ ሽማግሌ ስትሆን ደግሞ በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም
የተማለው እርግማን በአንተ ይደርሳል ማለት ነው። ስለዚህ ይሄ ጠቋር ቀኝ የሚይዝ ነው። ዳዊትም ቀኙ በተያዘበት ጊዜ ከ70 ሺህ በላይ ሕዝብ ሞቷል። በኦርና አውድማ ላይ መስዋዕት አቅርቦ ጌታ ሆይ እኔ ነኝ የበደልኩት ሕዝቡ አይደለም እባክህ ማርልኝ ብሎ መልአኩም መጥቶ መቅሰፍት በቃ ብሏል። መቅሰፍት በቃ። እግዚአብሔር በቃ ይበለን። በረሃቡም በችግሩም በጠኔውም በበሽታውም በቃ ይበለን። በስደቱም በረከት በማጣቱም በውድቀቱም በመነካከሱም በመበላላቱም በቃ ይበለን። በመለያየቱም በዘር ተበታትነን በመፋጀቱም በጥላቻ በመተያየቱም በቃ ይበለን። ይህን መልእክት ማስተላለፈው ለኦርቶዶክሳውያን ነው። ብትችሉ እባካችሁን ስለ እግዚአብሔር የሌላ እምነት ተከታይ የሆነ ሰው አታፍቅሩ አይባልም፣ አትቅረቡ። ፍቅር እንኳን ቢይዛችሁ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ እግዚአብሔር ሆይ ነገር ከኔ አርቅልኝ ብላችሁ መጸለይ ነው። እምነቱ ሌላ ሰው ከሌላ ከሆነ ጋር መፋቀር። ለምን አፈቀርሽ ለምን አፈቀርክ አይደለም የሚባለው። እንድታፈቅሪ ሆነሽ ለምን ራስሽን ታዘጋጃለሽ ነው። የስራሽ ሁኔታ፣ የአኗኗርሽ ሁኔታ፣ ጉርብትናው፣ ውሏችሁ፣ የክላስ ሚት አጠቃላይ እንድታፈቅሪ ወይም እንድታፈቅራት የሚጋብዝህ ከሆነ ይሄን ነገር መቀነስና ማስተካከል ማራቅ ነው። ከቻልክ ያችን ሴት ወደ ራስህ ማምጣት ነው። ያችን ሴት ወደ ራስህ ጋብዛት፣ ወይም ያንን ሰው ወደ ራስሽ ጋብዙ። እናንተ ጠንካሮች ሆናችሁ እናንተ በእምነታችሁ ጠንካሮች ሆናችሁ እነዛ ሰዎች ወደ እምነታችሁ መጋበዝ ነው። ካልቻላችሁ ግን አብሮ ዝም ብሎ መንዘላዘል፣ ችግር የለውም ብሎ እንደፈለጉ መሆን፣ ነገ ንስሐ ገባለሁ ብሎ እንደፈለጉ መሆን፣ ይሄ በቤተክርስቲያናችን በፍጹም እንዲያውም ዋጋ ያስከፍላል። ተውቶ ቤተክርስቲያንና በላይፍ ራሱ ዋጋ ያስከፍላል። እንዴት ብትሉ እምነቱ ሌላ የሆነ ሰው ጋር ሩካቤ በሚፈጸምበት ሰዓት በሃይማኖታችን ላይ በጣም ጠንካራ የሆነ ከባድ የሆነ ቻሌንጅ ነው የሚገጥመን። መጾም ያቅተናል። ሰዓታት መጾም ስላችሁ ጾሙን መጨረስ ብቻ አይደለም፣ ኢቭን ዛሬ እስከ 6 እስከ 9 ለመጾም እንኳን ከባድ ነው የሚሆንብን። ይፈታተናል። ቻሌንጅ ውስጥ ነው የምትገቡት። ቀጥሎ ደግሞ በእምነታችሁ ላይ እየላላችሁ የምትመጡት ለምታፈቅሩት ሰው ስሜት ወይም ደግሞ ሞራል ስትሉ የራሳችሁን እምነት እየጎዳችሁ ነው የምትሄዱት። ሲሪየስ የሆነ ላይፍ አትኖሩም። በሃይማኖት ላይ ሲሪየስ የሆነ ነገር አትሄዱም። የምትወልዷቸው ልጆች ራሱ ይወዛገባሉ። ሲያድጉ ራሳቸው ይወቁ። ሲያድጉ ራሳቸው ሃይማኖታቸው ወደ እናታቸው ወደ አባታቸው ይምጡ። እኛ ምን አገባን ምናምን የሚባል ነገር አይሰራም። ይሄ የሰነፍ ክርስቲያንና የመንደሬ ጸባይ ነው። ቤተክርስቲያን መጥቶ ማስቀደስ፣ መጾም፣ መጸለይ ልምዱ የሌላቸው ወላጆች ባህሪ ነው። እርግጠኛ ነኝ ከሙስሊም ወልዶ ወይም ከሙስሊም ወልዳ ኦርቶዶክስ ሆና ወይም ሆኖ ቤተክርስቲያን በስርዓቱ መጥቼ ያስቀድሳለሁ የሚል ሰው አለ? በስርዓቱ የሚያስቀድስ የለም። ሁለቱም እንዲያውም ልጆቻቸውም ኒውትራል ይሆናሉ ወይም ግራ ይገባቸዋል። እናትና አባትም ጭምር ለሃይማኖታቸው ብዙም አይደሉም። ሙስሊሙም ለሙስልምና፣ ክርስቲያኑም ለክርስትናም ብዙም አይደሉም። እሷ ለሱ ብላ ብዙም አታካብድም፣ እሱ ለሷ ብሎ ብዙም አያካብድም። ቢያካብዱም እንኳን ችግር የለውም ብለው የእሱንም ምግብ ትበላለታለች፣ የእሷንም ምግብ ይበላላታል። ሁለቱም የየራሳቸው ሊሆንና መቦካካት ነው። አይፈቅድም። እምነታቸው እንደማይፈቅድ እንኳን እያወቁ የፍቅር አምላክ ያውቃል እያሉ ሁለቱም እምነታቸው በማይፈቅደው መንገድ ይኖራሉ። ግን እድሜ ገንዘብ በ20 ዓመት ልብ በ40 ዓመት እንደሚባለው ብዙ ጊዜ ሰው እያደገ ሲመጣ ማቹርድ እየሆነ በጣም እየበሰለ ሲመጣ ማገናዘብ ሲጀምር ልጆቹን ሳይድ ያስይዛሉ ወይም መጣላቱ ይጀምራሉ። እናትና አባት አይ ሙስሊም ነው የሚሆነው ወይ ይላል አባት፣ ወይ ትላለች እናት አይ ክርስቲያን ነው የሚሆነው ወይ ትላለች ወይ ይላል። ከዛ ጸብ ይመጣል። እንደዛ አይደለም መሆን ያለበት። ከመጀመሪያውኑ ከትዳር በፊት አንድ ሳይድ መያዝ ነው። በፍጹም ሁለት ሃይማኖት ሆኖ ትዳር ላይ መግባት እንደው እስቲ ጠይቆ የትኛውም ኢትዮጵያ ውስጥ ያሉት እንደው ለይምሰል አውቀው ይኸው እኛ ምን ሆንን ይላሉ። አዎ ቤተክርስቲያን እስካልመጣችሁ ድረስ ምን ትሆናላችሁ? አንቺም ቤተክርስቲያንም አልመጣችሁም፣ መስጊድም አልሄዳችሁም፣ ሁለታችሁም እንደፈለጋችሁ የሆናችሁ ስለሆነ ምን ከሚታየው ሶሻል አኗኗር ከሚታየው ማህበራዊ ኑሮ አኗኗር አንጻር ሲታይ ዝም ብለን እየኖርን ነው። የድር አባል ማህበርተኞች ነን፣ ወይም ደግሞ የሰፈር እድር የምናምን የሆነ አባል ነን፣ የቀበሌም የምንም። የመንግስተ ሰማያት ግን አይደለንም። የቤተ ክርስቲያን አባል ግን አይደለንም። በቅዳሴ ላይ አንገኝ። ሙስሊም ሴት ያገባ ሰው ቤተክርስቲያን መጥቶ በስርዓቱ መጥቶ የማስቀደስ ሞራል ይኖረዋል? አይ ረክሻለሁ ይላል። አይኔ ያቋል እኮ ውስጡ ልክ ዘፋኝ እየዘፈነ ኃጢአተኛና በደለኛ ነኝ ብሎ አስቦ
ናይት ክለብ ነው የጨፈርኩት፣ እንደዚህ ነው ያልኩት፣ እንደዚህ ነው ያልኩት ብሎ ለመምጣት እንደሚከብደው ሲመጣ ምን ራሱ በጣም ጎርቶ እንደሚመጣ ሁሉ ነገም ደግሞ አርጅቶ ሸምግሎ ሲመጣ እንደና አንዳንዶቹ ጋቢ ደረብ አድርገው በቃ ዘፈን አቆም ያለው መዝሙር ነው መዘመር የምፈልገው ምናምን ብለው ዘፈን ኃጢአት እንደነበረ አይደል? እንደነ ማርታ አሻጋሪ እንደነ ማን ነበረች ወፌ ብለው የምትለው አቦነሽ አይደል? አቦነሽ አድኖች እንደሷ ሌሎችም ከዘፈን ህይወት የመጡ እህቶቻችን ወንድሞቻችንም ጭምር ዘፈን ኃጢአት እንደሆነ መስክረው ተናግረው ዘማሪም ሆኑ ዘማሪ ካልሆኑ ምዕመን ሆነው እያስቀደሱ ይኖራሉ አይደለም? ለምን ኃጢአት እንደሆነ ያውቃሉ። እስልምናና ክርስትና ውስጥም ሆነው የተጋቡ ባልና ሚስቶችም ያውቃልባቸው ለጉርብትናና ለሰፈር ለሚዲያና ለአንዳንድ ነገር ለታይታ ዝም ብለው አውቀው ይላሉ እንጂ ያውቁታል እንደማይፈቀድ ስጋ ፍቃዳቸውን አስቀድመው ፍቅራቸውን ፍቅረ ቢጽ ወይም ደግሞ የፍቅረኛሞችን ፍቅረ ቢጽ ነው የሚባለው እሱን አስበልጠው ከፈጣሪያቸው በላይ ያንን አስበልጠው ተጋቡና ኑሩ። ከዛ በኋላ ግን አዲስ ነገር አይፈጥሩም እንጂ ያውቁታል፣ ይገባቸዋል። ልጆቻቸውም አድገው ይወዛገቡባቸዋል እኮ ምን ይሻላሉ? ደግሞ ኤቲስት ፓጋን ይሆናሉ። ወይ ከዚህ ያልሆኑ ግራ ይገባቸዋል ልጆቻቸውም ራሱ እና ገና ከእንጭጩ ከመጀመሪያው ነው የተጣመመው ነገር ማቃናት የተነቃነቀው ነገር በደንብ መቸከል ያለብን በደንብ መሰረት መጣል ያለብን እና ይሄ ነው። ሰላም እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ይህንን ቪዲዮ አብዛኞቻችሁ አይታችሁታል ብዬ አስባለሁ። እኔም ሙሉ ፖድካስቱን ተመልክቻለሁኝ። ያው በጣም አስገራሚ የሆነ የሌክቸረር ቪዲዮ ነበር ማለት ይቻላል። እሷ እያስተማረች ወንድማችን ደግሞ ምንም የማያውቀውን ብዙ ነገሮች እየተማረ ነበረ። ፈጽሞ ኢሎጂካል የሆኑ ነገሮችንም ሲያነሳ ነበረ ምናምን። ለማንኛውም እዛ ፖድካስት ላይ ከተነሱ መንፈሳዊ ርዕሶች ላይ ምናምን የሚመለከተን ነገር ስላለ እነዛ ጉዳዮች ላይ የተወሰነ መልስ እንስጥ። ለምሳሌ የመጀመሪያው ነገር ምንድነው? እሷ አንስታ የነበረው ነገር አለ። ባል ሚስቱን ሊወዳት የሚገባው እንደ ክርስቶስ ነው። ሚስት ደግሞ ባሏ ልትወድ የሚገባው እንደ ቤተ ክርስቲያን ነው። ስለዚህ ጌታ ኢየሱስ ክርስቶስ የቱ ጋር ነው ባል የሚመታው የሚል ነገር አንስታ ነበረ። ከዛ ወንድማችን ምን አለ? ጌታ ኢየሱስ ግን እኮ በተመታ ጊዜ ይቅር ብሏል። የሚገርፉትን የሚገድሉትን የሚያረጉትን አያውቁምና ይቅር በላቸው ብለዋል የሚል ነጥብ አነሰ። ሲጀመር የማይገናኝ ሎጂካል የሆነ ሀሳብ ነው። ሲቀጥል ደግሞ እዚህ ጋር አንድ ነገር ልበል። በባልና በሚስት መካከል ስላለ ምሳሌነት ስናወራ ክርስቶስ የባል እንጂ የሚስት ምሳሌ አይደለም። ሚስት የቤተ ክርስቲያን ምሳሌ እንጂ የክርስቶስ ምሳሌ አይደለችም። በትዳር ውስጥ እናነሳ ማለት ነው። የሙሽራይቱ የቤተ ክርስቲያን ምሳሌ ሚስት ናት እንጂ ክርስቶስ አይደለም። ክርስቶስ የባልየው ምሳሌ ነው። ባል ነው እንደ ክርስቶስ ይወደዳት የተባለው። ሲቀጥል ደግሞ ጌታ ኢየሱስ ክርስቶስን የገረፉት ጌታ ኢየሱስ ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ያለው ሙሽራይቱን አይደለም። እነዛ እርሱን የገደሉት ያሰቃዩት ሰዎች በፍጹም የሱ ሙሽራይቱ የተባሉት ቤተክርስቲያን አይደለም ጌታ ኢየሱስን እንደዛ ያደረገችው ማለት ነው። ይልቁንም ከቤተክርስቲያን አካል ውጪ የሆኑ ናቸው፣ የእርሱ አካል ያልሆኑ ናቸው ያንን ያደረጉት። ስለዚህ የማይገናኝ ነገር ነው ማለት ነው። ሌላኛው የተነሳው ነገር ደግሞ ምንድነው? በትዳር ውስጥ ባል ሚስቱን አስገድዶ መገናኘት መድፈር ተብሎ ይገለጻል አይገለጽም? እኔ መድፈር ተብሎ ይገለጻል ብዬ ነው ማምነው። ምክንያቱም መድፈር ማለት አንድን አካል ያለ ፈቃደኝነቱ አስገድዶ መገናኘት እስከሆነ ድረስ ያ ድርጊት ከተፈጸመ አስገድዶ መድፈር ነው የሚባለው። ሌላ ዴፊኒሽን ያለው አይመስለኝም። ያለ ፈቃደኝነት አስገድዶ ከተገናኘ መድፈር ነው። በነገር ግን እዚህ ላይ አንድ ሀሳብ አንስቶ ነበር ወንድማችን። ኢቭን እኮ በአጽዋማት ወቅት ኢቭን በግዝት ቀናትም ቢሆን ምናምን ራሱ ልትከለክለው እንደማይገባ ትምህርት አለ ሲል ነበር። እኔ ኬት እንዳገኘውም ይህንን አላቅም። እንደ ቤተ ክርስቲያን አስተምህሮ ግን ፍጹም ስህተት ነው። ፍትሐ ነገሥታችን ላይ የተጻፈው እንደውም በአጽዋማት ወቅት ቢከለከሉ የተገባ እንደሆነ ነው ቤተ ክርስቲያን የምታስተምረው ማለት ነው። በተቻላቸው መጠን በአጽዋማት ወቅት ቢከለከሉ የተገባ እንደሆነ ነው የምታስተምረው እንጂ በዛን ወቅትም ቢሆን ልትከለከል አይገባም የሚል አይነት ትምህርት በፍጹም በቤተ ክርስቲያን የለም። እና እነዚህ ሮንግ የሆኑ በተለይ ደግሞ ከዚህ ቀደም ብያችሁ ነበር፣ መጽሐፍ ቅዱሳዊ ሀሳቦችን ሮንግ ለሆነ አንደርስታንዲንጎቻችን ልንጠቀማቸው በፍጹም አይገባም። በተለይ ደግሞ ብዙ ጊዜ የሚጠቀሱት ነገር ምንድነው? ከእንደዚህ አይነት ከተቃራኒ ጾታ ጋር በተያያዘ የተለያዩ አለመግባባቶች ሲነሱ መጽሐፍ ቅዱስ የሚጠቀሰው ብዙ ጊዜ ሴቷን የሆነ ነገር ለማለት ነው፣ እንዲህ መሆን አለብሽ ለማለት ማለት ነው። ወንዱ መጽሐፍ ቅዱስ ተጠቅሶ እንዲህ መሆን አለብህ ሲባል ሰምተን አናውቅም። እኛ እንላለን እኮ ይሄው እንደ ክርስቶስ ውደዳት ተብላል፣ ራስን እስከ መስጠት ውደዳት ተብላል እንላለን እኮ። ግን ይህንን ሀሳብ ተቃርነው ብዙ ጊዜ የሚሞግቱ ሰዎች
ወንዱ ልክ እንደ መጽሐፍ ቅዱስ እንዴት መሆን እንዳለበት ባል እንዴት መሆን እንዳለበት ብዙ ጊዜ ሲናገሩ አናደምጥም። እና ይሄ ትልቁ ሮንግ የሆነ ነገር ነው። የእግዚአብሔርን ቃል ለገዛ ፍላጎቶቻቸው የሚያጣምሙ አሉ ብሎ ነበረ ቅዱስ ጳውሎስ። እና ልክ እንደዛ ይሄ ማጣመም ይባላልና ለእንደዚህ አይነት ስሁት ሀሳቦቻችን የተሳሳተ ነገር እንትን ማለት የለብንም። እና ወንድማችን ደግሞ ይህ ቪዲዮ የሚደርስ ከሆነ እንደው በተቻለ መጠን የምታወራቸውን ጉዳዮች ምናምን ልታወራም የተዘጋጀባቸውን ጉዳዮች በደንብ ብታጠናቸውና ምንነታቸውን እንኳን ብታውቅ ጥሩ ነው። እንደዚሁ ምንም ሳታቅ ምናምን ዲቤት ላይ አይቀርብም። ይሄ ጥሩ ትምህርት ይሆናል ብዬ አስባለሁ። ይሄኛው ፖድካስት ለሚቀጥለው የሚደገም አይመስለኝም። ሰላም ክርስቶስ ይብዛላችሁ። ለሚያስተምሩን ለሚገስጹን ለአባቶቻችን ለወንድሞቻችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እኛም ደግሞ በሰማነው ቃል ፍሬ የምናፈራ እንድንሆን እግዚአብሔር አምላካችን ሁላችንንም ያግዘን። በእውነት በጣም ደስ የሚሉ የሚያስተምሩ ትምህርቶች ናቸው። ወደ ቀጣይ ቪዲዮዎች ደግሞ እንሂድ። እንኳን ፈጣሪ እኔ ራሱ እኮ በትግል ነው የምሰማው። ይኸውልህ ሰውዬ፣ እሱ የራስ ጉዳይ ነው። እኔ ስላንተ ቤተሰብም ልጅም ሚስትም ምንም የሚመለከተኝ ነገር የለም። ዛሬውኑ ገንዘቡን ታስገባልኛለህ። ይሄ ቢዝነስ ነው፣ እኔ አይመለከተኝም። ዛሬውኑ አስገባልኝ። ነግሬሃለሁ፣ ዛሬውኑ እንዲገባልኝ። ኧረ ተው እባክህ፣ ኧረ ተው መድኃኒዓለም፣ ኧረ ተው አምላኬ። ስንት ዘመን ለመንኩ፣ ስንት ዘመን፣ ስንቱን ማሳደጊያ ገንዘብ የሌለውን በልጅ ስትባርክ ምን ነው እኔን ረሳኸኝሳ? ኧረ ተው እባክህ መድኃኒዓለም፣ ኧረ ተው ጸሎቴን ስማ። እንደዚህ አይነት ጸሎት እየጸለየ ፈጣሪ አልሰማኝም ብሎ ያጉረመርማል። እንኳን ፈጣሪ እኔ ራሱ እኮ በትግል ነው የምሰማው። በዲያብሎስ ሞት እንደዚህ አይነቱን የተረገመ ጸሎት ማን ይሰማዋል ከኔ ውጪ? እኔ ነኝ ችዬ የምሰማው። ለምን አልሰማኸኝም ይላል። መጣው፣ ቆይ ከወዳጄ ጋር አብሬ ልጸልይ። ይህንን ቪዲዮ ለቢኒያም ሽታይና እሱን መሰል ለሆኑ ሰዎች አድርሱልኝ። መምህር ግርማ፣ መምህር ተስፋዬ፣ ቀሲስ ሄኖክ እንደዚህ አጥማቂዎች ክህነት የላቸውም ቤተክርስቲያን አታውቃቸው ምናምን እያላችሁ ከምትዘላብዱ ውስጥ አንድ ጥያቄ ልጠይቅ። ትናንትና ሰይጣን ዲያብሎስ ሲፈነጭብህ በዛኛው መንገድ ሆነ እሱን ስታመልክ፣ ለሱ ስትሰግድ፣ ለሱ ስታከብር፣ እሱን ስታነግስ ነበራል። ስለዚህ ትናንትና አንተ ላይ ጢባጢቤ ሲጮት ስታመልከው ስትሰግድለት የነበረውን ሰይጣን ዛሬ ላይ ለምን ተነቃበት? ለምን እየሰራው ያለው ስራ ተጋለጠበት ብለህ ጥብቅና ከመቆማችሁ በፊት ሌሎችም ስላላችሁ ነው ማለት ነው። ስማችሁን እመጣበታለሁ። ስለዚህ ትናንትና እኔ በዚህ መንገድ ነበርኩኝ፣ ሰይጣንን ሳነግስ ነበር፣ ሰይጣንን ሳመልክ ነበርና ያ የጥፋት መንገድ ነው፣ እኔ ከዛ ተመልሻለሁ፣ በዚህ መንገድ ተመለሱ ብለህ ማስተማር ሲገባ ሰይጣን ለምን ተነቃበት? አንተ ስለሌላው አያገባህም። ትውልዱ ማንቃት በሚገባህ ልክ ማንቃት ነው እንጂ ስለ ሰይጣን ተወራ፣ ለምን ስለ ሰይጣን ሚስጥር ተጋለጠ ብለህ ተቃዋሚ ሆነ መቅረብ አይገባም። ምክንያቱም መጽሐፍ ቅዱስ ምን ይለናል? ዲያብሎስ ጥቂት ዘመን እንዳለው አውቆ በቁጣ ወርዷል ይለናል። ስለዚህ መጽሐፍ ቅዱስ ዲያብሎስ ጥቂት ዘመን እንዳለው አውቆ በቁጣ ወርዷል ሲለን እንድንፈራ ነው እንድንጠነቀቅ፣ ወይስ ደግሞ ሰይጣንን ከፍ አድርጎት ነው? አይደለም፣ እንድንጠበቅና እንድንነቃ ነው። በተለያየ ምዕራፍ ላይ ይለዋል የጥንት ጠላታችን ክፉ ዲያብሎስ፣ እንደዚሁም ደግሞ የወደቀው ኮከብ፣ የወደቀው መልአክ፣ አውሬው 666 እያለ በተለያየ ስም ይጠቅሰዋል። በእነዚህ ስሞች መጽሐፍ ቅዱስ ላይ ጠቀሰው ማለት ዲያብሎስን ከፍ አደረገው፣ ዲያብሎስን አነገሰው ማለት ነው? አይደለም፣ እንድንነቃ ነው። ጠላታችን ዲያብሎስና ዲያብሎስ ነው። ሌላ ሁሉ እያየን እየተመለከተን ወጣቱ በግብረ ሰዶም እየጠፋ እንደዚሁም በግብረ አውናን በሴጋ በተለያየ ነገር በፖርኖግራፊ ስንቱን ይነገራል። በዛ ሁሉ ማነቆ ውስጥ ያለው ወጣት ማንቃት ሲገባ እንዴት ስለ ሰይጣን እየተነገረ እንዴት ስለ ሰይጣን እየተወራ ይጋለጣል ብሎ ትናንትና ሲፈነጭባችሁ ለነበረው በሌላ ቤተ እምነት ሆናችሁ ሲፈነጭባችሁ የነበረው ሰይጣን ዛሬ ጥብቅና መቆም ምን የሚሉት ነው? ክህነት አላቸው ክህነት የላቸውም፣ እንደዚህ ናቸው እንደዛ ናቸው የሚለውን ተወው።
ምክንያቱም በጵጵስና ደረጃ ያለው ሕግና ስርዓት ጠብቆ ነው ወይ ዛሬ ላይ በጵጵስና ደረጃ ላይ ያሉት? ዛሬ ላይ የትኛውን ከየትኛው ለይተን ነው ልክ ናቸው ልክ አይደሉም የምንለው? ጊዜውን የምናውቀው ነው። ስለዚህ ብትችል ክፉ ዲያብሎስ ተጠልፎ የሚገኘው ወጣቱ እንዲነቃ ወደ ራሱ እንዲመለስ ትናንትና አንተ ላይና ሌሎች መሰሎቻችሁ ላይ ሲፈነጭባችሁ የነበረውን ስትሰግዱለት ባለማወቅ ስታመልኩት የነበረውን በስህተት መንገድ ላይ ነበርና ዛሬ በእናንተ እንዳታመልኩት ዲያብሎስ ማለት ይሄ ነው ብላችሁ ምዕመኑ ትውልዱ እንዲነቃ ብታደርጉ መልካም ነው እንጂ ላይቭ ላይ መምህር እንደዚህ ሆኑ ተዋቸው። ሲጀመር ማንም መከተል ካለበት ቅዱሳና ክርስቶስን ብቻ ነው። ስለዚህ ማወቅ የሚገባውን ትውልዱን መንገዱን አትዝጉበት። ዘመኑን ዋጁ ይለናል መጽሐፍ ቅዱስ። ያለንበት ዘመን ደግሞ ብዙ ትውልድ እየጠፋ ያለበት ነው። ስለዚህ ይሄ መልእክት ላንተ ብቻ አይደለም፣ ሌሎችም አላችሁ። በስም መጥቀስ ካስፈልገ ጠቅሳለሁ። ሴክስ መከልከል ምን ያክል አስተዋጽኦ እንዳለው ነው። ማን ነው ባላቸውን እንዲከለክሉ ያልፈቀደው? ማን ነው? መጽሐፍ ቅዱስ ጾም ነው አይደለ? ግን ያው ኢንሲስት ካደረገ ከፈለገ ስሜቱ ካስቸገረው ያመጣው አንተ ነህ አይደለ? ስለዚህ ደረትህን ነፍተህ ልትናገር ይገባል። መጽሐፍ ቅዱስ ባሎች ሚስታቸውን እንዲደፍሩ ይፈቅዳል ነው እያልክ ያለው። ባይ ዘ ዌይ ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? እንግዲህ እነዚህ ሁለት ልጆች ዲቤት አድርገው ነበረ በፌሚኒዝም ላይ ይመስለኛል። እና የተወሰነውን ካየሁት አንፃር ከክርስትናው ሳይድ ሁለት የሪፍሌክሽን ቪዲዮዎችን ለመስራት አሰብኩኝ። አንድ በወንድማችን ሐሳብ ላይ፣ አንድ ደግሞ በእህታችን ሐሳብ ላይ። ዛሬ ከእህታችን እንጀምራለን። አሁን ባሰማዋችሁ ቪዲዮ ላይ እንደተመለከታችሁት ወንድማችን አንድ ነገርን ያነሳል። ይህ ምን የሚል ነው? ሚስቶች ለባሎቻቸው ሴክስን እንዲከለክሉ መጽሐፍ ቅዱስ አይፈቅድም ይላል። ይህንን ነገር ደግሞ ያዝ ታደርግና እህታችን ምን አይነት ነገርን ያስቀመጠችው? ኦኬ መጽሐፍ ቅዱስ ይህንን ነገር የማይፈቅድ ከሆነ እንግዲያውስ መጽሐፍ ቅዱስ ባሎች ሚስቶቻቸውን እንዲደፍሩ የሚያበረታታ ወይም የሚፈቅድ መጽሐፍ ነው ማለት ነው የሚል ነገርን ታስቀምጣለች። በመጀመሪያ ደረጃ መጽሐፍ ቅዱስ ይህንን ነገር ይናገራል? የስ ይናገራል። መጽሐፍ ቅዱስን ቀጥታ ሄደን እናነበዋለን፣ አብረን እንመለከተዋለን። ወደዛ ከማለፋችን በፊት ግን እዚህ ጋር እህታችን የሰራችውን ትልቅ ስህተት ላሳያችሁ። በዛውም ደግሞ እንደነዚህ አይነት ሙቭመንቶች ውስጥ ምናምን እንደው ኢንቮልቭ የምታደርጉ ክርስቲያን ወንድም እህቶች ካላችሁ ጥንቃቄ እንድታደርጉ። በጣም ጥንቃቄ የሚፈልግ ነገር ነው። ሰው ሳያስበው በእነዚህ አይነት ነገሮች ላይ ሳያስበው የእግዚአብሔር ቃል ጠላት ሆኖ ሊነሳ ራሱ ይችላል ሳያውቀው። ስለዚህ ጥንቃቄ ስለሚፈልግ የምታደርጓቸው ነገሮች ሁሉ ከክርስትና አንጻር እየመዘናችሁ ብቻ እንድታደርጉ እንደው ለሱም ለግንዛቤ የሚያህል ትንሽ ነገር ልበላችሁ። አሁን እንግዲህ መጽሐፍ ቅዱስ በግልጻው ይላል ሚስት ባሏን መከልከል የለባትም፣ ባልም ግን ሚስቱን ደግሞ መከልከል የለበትም የሚለውን ይናገራል። እንደ እህታችን አባባል ከሆነ በቃ እንደዚህ የሚል ቃል ካለ በቃ ደፋሪን የሚያበረታታ መጽሐፍ ነው ወይም ደግሞ ለደፋሪዎች ፍቃድን የሚሰጥ መጽሐፍ ነው እያልክ ነው በቃ ብላን ያስቀመጠችውና ነው አይደለም። በፍጹም መጽሐፍ ቅዱስ ላይ አዎ በግልጽ ያለ ቃሉ አንቺ እንዳልሽው ቢሆን ኖሮ አሁን እህታችን እንዳልሽው ቢሆን ኖሮ ትክክል መጽሐፍ ቅዱስ የምርም ደፋሪዎችን የሚያበረታታ ይባል ነበር። ግን አይደለም። ቃሉ ቢኖርም አንቺ የሰጠሽው ትርጉም ግን በጣም አደገኛ ነው። ይሄ ሎድድ ሌብሊንግ የሚባል ፋላሲ አለ ወይም ሎድድ ዴፊኒሽን። የሆነ ኖርማል ለሆነ ነገር በጣም ጽዩፍ የሆነ ኔጌቲቭ የሆነ ነገር አምጥተህ ተለጥፈበትና ከዛ በኋላ ሰዎች ያን ነገር ሳይወት በዛ በመጥፎ መልኩ እንዲያዩት ታደርገዋለህ። ይሄ ሎድድ የሆነ ሌብሊንግ ነው፣ ዴፊኒሽን ነው እና ፋላሲ ነው። እንደነዚህ ሙቭመንቶች ፌሚኒዝምንም ሆነ ሌሎችንም በጣም አንዳንድ አስቸጋሪ የሚያደርጋቸው ምንድነው የሚነሱት ከዓለም ስለሆነ የሚያሳዩን መንገድ የዓለሙን መንገድ ነው እንጂ የመንፈሳዊውን የእግዚአብሔርን የክርስትናን መንገድ ሊያሳዩ አይችሉም። ስለዛ ለምሳሌ በባልና በሚስት መካከል ስላለው ነገር ለምሳሌ ሚስት ሙድ ውስጥ ባትሆን በቃ ማለት የሴክስ ሙድ ውስጥ ባትሆን በቃ የራሱ ጉዳይ ታዩ አይነት ነገር ነው አይተዋል። እና እንደዛ አይደለም። ክርስትና ግን እንደዛ አይደለም። አትከልኪውን ያለው ከምን አንፃር እንደሆነ የክርስትናው መንገድ ላሳያችሁና ልንከተል የሚገባው እንደዚህ አይነት የፌሚኒዝም አይነት ሐሳብ ሳይሆን የክርስትና ሐሳብ ሊሆን ደግሞ ይገባዋል። እንዳትረሱ ፕሊዝ። ምንም አይነት ሙቭመንት ውስጥ ያለ ሰው ምንም አይነት በህይወቱ የሚከሰቱ ነገሮችን ሁሉ ሲመዝን መመዘን ያለበት ከክርስትና አንፃር ነው እንጂ የሆነ ውስጣችሁ ላይ የሆነ ሙቭመንት የፌሚኒዝም ለምሳሌ ሊሆን ይችላል በጣም ከፍ እያለ ሄዶ ክርስትናው ግን ዝቅ እያለ መሄድ የለበትም። ያኔ ፌሚኒዝም ሃይማኖት ይሆናል ሳታስበው። አይ ነው እንደዛ አይደለም ብትልም ሳታስበው እንደዛ ይሆናል። ከዛ በኋላ ሃይማኖት የሌለህ ሰው ሆነ ልትቀርም ትችላለህ። ስለዚህ ጥንቃቄ ይፈልጋል ሁሉም ነገር። ለማንኛውም መጽሐፍ ቅዱስ እንደዚህ ይላል። እሺ የክርስትናው መንገድ እንየው። እንደዚህ በዚህ አይነት ጉዳይ ላይ ክርስትናው ምን እንደሚል በመጀመሪያ ቆሮንቶስ መልእክቱ ቅዱስ ጳውሎስ ነው ምዕራፍ 7 ከቁጥር 2 ጀምሮ እንደዚህ ይላል። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። ስለምን ጠንቅ? ስለ ዝሙት ጠንቅ ማለት ባል ለምሳሌ አንድ ወንድ የራሱ ካልሆነች ሚስት ጋር የሚተኛ ከሆነ እሱ ዝሙት ይባላል። አንዲት ሴትም የራሷ ባል ካልሆነ ወንድ ጋር የምትተኛ ከሆነ ያ ዝሙት ነው።
ዝሙት ደግሞ በእግዚአብሔር ፊት በጣም ትልቅ የሆነ ኃጢአት ነው። ስለዚህ ጠንቅ በዚህ ኃጢአት እንዳይወድቁ እያንዳንዱ ለራሱ ሚስት ኑረው እያንዳንዲቷም ደግሞ ለራሷ ባል ኑሯት። አለቀ። አይቷል። ከዝሙት ለመትረፍም ጭምር ምክንያቱም ትፈተናለህ በዝሙት እንደዚህ ነገር ውስጥ እንዳትወድቅ በቃ የራስን ሚስት ይዛለህ። ስለዚህ በቃ የራስህን ናት ከሷ ጋር ይነገር ትፈጸማለህ። ሚስትም ልክ ሴትም ልክ እንደዛ የራሷን ባል ታገባና ከሱ ጋር እንደፈለገች ነገር ትፈጸማለች። ይልና ቀጠል አድርጎ ባል ለሚስቱ የሚገባትን ያድርግላት፣ እንደዚሁ ደግሞ ሚስትም ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ ሚስት በገዛ ስጋዋ ላይ ስልጣን የላትም ተባለ። ለምሳሌ ትክክል ነው አይደለም? ትክክል ነው፣ ትክክል ነው። አለቀ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ሁሉ ለማን ነው? ለባሏ ነው እንጂ ይልና እዚህ ላይ ግን አያቆምም። በባል ጉዳይ ላይም ሲናገር እንዲህ ብሎ ይናገራል። እንዲሁ ደግሞ ባል በገዛ ስጋው ላይ ስልጣን የለውም። ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። የተለያየ መጽሐፍ ቅዱስ ክፍሎች ላይ ሚስት ትገዛ እያለ ሲናገር አይታችሁ ሊሆን ይችላል። እዚህ ክፍል ላይ ግን ሁለቱም ተመሳሳይ ነገር ነው የሚሰጣቸው። ምን አይነት ነገር? ሚስትም አዎ በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ሁሉ ለባሏ ነው። የባል ስጋ ላይም ባል አይደለም ስልጣን ያለው ሚስት ናት። ስለዛ እንደዚህ ሴክሹዋል ነገሮች ምናምን ላይ በቃ አለቀ። የባል ስጋ የራሷ ሴትዮዋ ማለት ሚስትየዋ የራሴ ነው ብላ ነው የምታስበው። ስለዛ ሊከለክላት አይገባም በፍጹም። ሚስትም ደግሞ የሷ ስጋ የባሏ ነው፣ ልትከለክለው አይገባም በፍጹም። ምናልባት ዊዝ ሬር ኤክሰፕሽን ካልሆነ በስተቀር ማለት ነው። የሆነ ለምሳሌ የህመም ጉዳይ ምናምን ካልመጣ በስተቀር በሁለቱም ሳይድ ሙድ ውስጥ አይደለም ምናምን እየተባለ ዝም ብሎ እንደዚህ መገፋፋት አይቻልም። እሱን ነው ቀጣይ የሚናገረው ጳውሎስ። ምን ብሎ ለጸሎት ትተጉ ዘንድ ተስማምታችሁ ካልሆነ በስተቀር እርስ በእርሳችሁ አትከላከሉ። ለምን? ራሳችሁን ስላለመግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሁኑ ይላል። ስለዚህ አሁን ምንድነው እያለን ያለው ቅዱስ ጳውሎስ? ባል ለምሳሌ ውጭ ሲሰራ ይውልና መጥቶ ማለት ነው አይኔ ደክሞኛል እያለ ሚተኛ ከሆነ ሚስት ያንን ነገር እየፈለገች ሴሱ ምናምን እየፈለገች ባል በቃ ደክሞኛል እያለ የሚያንቀላፋ ከሆነ ነው አይቻልም። ኤነርጂን ሙሉ በሙሉ ውጭ ላይ አሟጣ ጨርሰ መምጣት አትችልም ነው። ስትመጣ የምትጠብቀ ሚስት አለች፣ ወንድ ላጤ አይደለም። ስለዛ ግዴታ ሚስት ይሄን ነገር ከፈለገች መከልከል አትችልም። ለሷ የሚሆን ኤነርጂ ሊኖር ይገባል። ኦኬ ሶ ምንድነው እሷ እየተፈተነች በዛ ነገር ጥላሃት ልተኛ አትችልም። ባልም ደግሞ እንደዚህ ነገር ከፈለገ ሚስት ሙድ ውስጥ ባትሆን ራሱ በተቻላት አቅም ማለት ነው እየተፈተንክ ነው የራስ ጉዳይ ልትለው አይገባም። እንደ ሰፖርት መደራረግም ጭምር እኮ ነው። በተቻላት አቅም ከፍቅር በመነጨ መልኩ ባሊ ላግዘው በሚል ሐሳብ ተነስታ ወደ እንደዚህ ነገር ውስጥ በደንብ ልትገባ ይገባል እና ሊከላከሉ አይገባም ሲባል ልክ እንደዚህ ነው። ስለዚህ ሁሉ ጊዜ ቢሆን የክርስትናውን መንገድ እንጂ የዓለምን መንገድ አንይ። በዓለም መንገድ ብንጓዝ ወደ እግዚአብሔር ሳይሆን ወደ ዓለም ነው የምንቀርበው። ዓለምን መውደድ ደግሞ ከእግዚአብሔር ጋር ጥል ነው እንዲል መጽሐፍ ጥንቃቄ ይፈልጋል ነው። ሳናስበው ደግሞ መጽሐፍ ቅዱስንም እንዳነሳደብ ቀጣይ ደግሞ ጌታ ቢፈቅድና ብንኖር ወንድማችን አንድ የተናገረው ነገር ስላለ አክቹአሊ ብዙ የተናገሯቸው ነገሮች አሉ። ሁለቱም ግን መጽሐፍ ቅዱስን ያለ አግባብ የጠቀሰበት ነገር አለ ብዬ ስለማስብ እሱ ላይ ይመጣበታለሁ። ይቆያል። አለባበስ ላይ እህቶቹ ምናምን ሲነገራቸው ምንድን ነው የሚሉት? እግዚአብሔር ልብን ነው የሚያየው። አለባበስ ምን ያደርግለታል? ውጭ ያለው ነገር ነው። እግዚአብሔር አንተ እሱን ለመፈለግ ምን ያህል ስቴፕ እንደምመጣ ማወቅ ይፈልጋል። አቡነ ሽኖዳ እጅግ በጣም በቃ የሚሉት ነገር አለ። ፍቅር ከሁለት ወገን ነው፣ ከአንድ ወገን አይደለም። ይወዳላ አንተም እንድትወደው ይፈልጋል እግዚአብሔር። ወዶ ብቻ እንድትቀርም አይፈልግም። እና እሱ እንግዲህ ፒኩን አሳይቶናል። ሞት፣ በዛ ሁሉ ስቃይ ውስጥ ከዛ መሞት፣ በቃ ይሄ መጨረሻው ነው። እሱ እንድታረግለት እኮ አይፈልግም። ትንሿን ነገር ግን እንድትተውለት ይፈልጋል። ጾም ምንድነው? ሳክሪፋይስ እኮ ሁሉ ነገር መስዋዕት ነው። ቁርሱን ለኔ ብሎ ይተውልኛል ወይ ነው። ሃንድል ማድረግ የምትችለው ነገር ነው። ከባድ አይደለም አይደለ? ሰማዕታት እንግዲህ ደማቸውን ህይወታቸውን አሳልፈው ስለ ክርስቶስ የሰጡት በዛ ልክ ነው። ያንተ ትንሹ ሰማዕትነት ይሄ ነው። ሰማዕትነት አይመልጣችሁ ይላል ቅዱስ ዮሐንስ አፈወርቅ የገብረ እግዚአብሔር ኪዳን መጽሐፍ አለና ዋልፐሩ ራሱ እዚህ ጋር ዳዊት ነጠላ አለ፣ እዚህ ጋር ኳስና ጫማ አለ። ሰማዕትነት አይመልጣ ማለት ሰማዕት አድርገው ነው ሁን። እዚህ ጋር ዲዛይርን ፍላጎትን ከእግዚአብሔር የሚያርቅ ላይሆን እኮ ይችላል። አሁን ኳስ መጫወት ኃጢአት አይደለም። እሑድ ጠዋት ኳስ መጫወት ግን ኃጢአት ሊሆን ይችላል። ከቤተክርስቲያን የሚያስቀርቅ ነው። አዎ ከእግዚአብሔር የሚያርቅህ ነገር ከሆነና አንድ በጣም ድንቅ ወንድም የነገረኝ ምንድነው ዴስቲኔሽናችን ክርስቶስ ነው። መንገዱን ጀምሯን ሁላችን። ስለዚህ ማተር አያደርግም ዴስቲኔሽን የክርስቶስ ይሁን እንጂ በዶልፊን ይሄድክ ያለው በእግር ይሁን በሳይክል ይሁን በባጃጅ ማተር አያደርግም። ብቻ አንተ ለመድረስ ይሄድክ ያለው ግን እግዚአብሔር ጋር ነው ወይ እና እነዚህ ስርዓቶች
ሁኔታዎች በቃ የሚነገረን እንዲያታርጉ የሚባሉት ነገሮች እግዚአብሔር ጋር ማሰር የሚያደርግ ነገር ሆኖ ሳይሆን አንተ ለእግዚአብሔር ብለህ የምትራመዳት አንድ ስቴፕ ስለሆነች እሱ ማየት ስለሚፈልግ ነው። ያቺን ቤት የተኝቼ እግዚአብሔር ማግኘት እችላለሁ? አዎ ማግኘት እኮ ትችላለህ። ግን ተነስተህ ማትሄደው ለምንድን ነው? ለሞተልህ አምላክ አንተ ከብዶ ነው በቃ that's the question እኮ በቃ ይመጣልኛል ነው እኮ ደግሞ እኔ እኮ በጣም እኔ ይላል ክርስቶስ ቀንበሬ ልዝብ ነው በቃ ሸክሜ ቀሊል ነው ይላል። ከባድ ነገር እኮ አልጫንኩባችሁ። ሰው እንዴት ቤተክርስቲያን መምጣት ይከብዳል? ንስሐ መግባት ስጋው ደግሞ መቀበል በነፃ አስበው እንግዲህ የሆነ አንድ ቀን ተነስተው ካህናት ስለ ንስሐ 100 ሺህ ብር አስከፍላሉ ቢሉ ማን የሚጠይቃቸው ይመስላል? ሺህ ጊዜ ሊረግማቸው ይችላል። አንተ ግን አድን በእውነት ነው በቃ በከፍያ ቢሆን ምን ሊመጣ? ጥምቀት በወተት ቢሆን ምን ሊመጣ? ስጋው ደግሞ በጣም በቃ በቪአይፒ ካርድ ቢሆን በሚሊየንስ የሚሸጥ የሞት መድኃኒት እኮ ነው ስጋው ደግሞ ካለ መሰለ እንዴ በቃ የሞት መድኃኒት። ዛሬ ያሉ ሀብታሞች የሞት መድኃኒት ይሸጣል ቢባሉ ስንት ቢሊየን ሊያወጡ ይችላሉ? ስታስቡ ያደርጉታል አይደል? ሞት የዘላለማዊ መድኃኒት የሆነው ስጋው ደግሞ በነፃ ለዛውም አመቱ ሙሉ በየቀኑ ብሉኝ ጠጡኝ እያለ ይፈጽማል። እና የሆነ ቀን የምናጣበት ቀን ይመጣል። በቃ አንተ ይሄን ሳክሪፋይስ ትንሽ ስቴፕ ወደ እግዚአብሔር ለመቅረብ ማትመጣ ከሆነ ነገ በተለምን ማታገኝበት ቀን ይመጣል። ያስተማረን የመከረን የአባቶቻችን አምላክ የኛም አምላክ እግዚአብሔር አምላካችን በእውነት ስሙ የተመሰገነ የተወደሰ ይሁን። እግዚአብሔር አምላካችን ሁላችንንም ያግዘን ያበርታን። በአገር ውስጥም ከአገር ውጭም ያላችሁ ቤተሰቦቼ በያላችሁበት እግዚአብሔር አምላካችን ኃይል ጉልበት ይሁናችሁ። እንግዲህ በዛሬው ቆይታችን ይህንን የመሰለ ትምህርት ለማየት ለመከታተል ለማዳመጥ ችለናል። በቀጣይም እንደዚሁ ደግሞ የሚያነቁ የሚያበረታቱ በሌሎች ርዕሰ ጉዳዮች በሌሎች ትምህርቶች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን እላለሁኝ። ሁሌም እንደምናገረው ውድ ቤተሰቦቼ መተጋገዝ በጣም አስፈላጊ ነው። እርስ በርሳችን መተሳሰብ በጣም ወሳኝ ነገር ነው። ባላችሁበት ቦታ በምትገናኙበት መንገድ አብራችሁ ጸሎት በምታደርጉባቸው በእያንዳንዷ ነገር እርስ በርሳችን በጸሎት ልንተሳሰብ ይገባል። ሁላችንም በዚህ መንገድ ብዙ በረከት እናገኛለን። አንዳችን ለአንዳችን በምናደርገው ጸሎትና ልመና አንዳችን ለአንዳችን በምናደርገው መንፈሳዊ ተጋድሎ ብዙ ነገር እናገኛለንና እግዚአብሔር አምላካችን ደግሞ የድካማችንን ውጤት ወደ ህይወታችን ያቀርባል ይሰጠናልና ሁላችንም ልንበረታ ይገባል። በማንኛውም ፈተና ውስጥ ያላችሁ በማንኛውም ችግር ውስጥ ያላችሁ ብዙ አይነት ፈተና ወደ ህይወታችሁ የመጣላችሁ ሰዎች አይዟችሁ። እግዚአብሔር አምላካችን ይህንን ፈተና ወደ ህይወታችን ያመጣው ይህንን መከራ ወደ ህይወታችን ያመጣው የተሻለውን ነገር አዘጋጅቶልን ነው። የተሻለውን መልካሙን ነገር ለኛ አዘጋጅቶልን ነውና ፈተና ወደ ህይወታችን ሲመጣ መፍራት አይጠበቅብንም። አያችሁ መበርታት ነው ያለብን። ምንም ነገር ይምጣ ምንም አይነት ፈተና ወደ ህይወታችን ይምጣ እግዚአብሔር እኛን ለመልካም ነገር ለተሻለው ነገር ከፍ ወዳለው ነገር እግዚአብሔር ሊወስደን በጸጋ ላይ ጸጋ ሊጨምርልን እግዚአብሔር እያዘጋጀን እያመቻችን ነውና ልንበረታ ልንጠነክር ይገባል። ሁሌም ቢሆን በመከራዎቻችንና በፈተናዎቻችን ውስጥ እግዚአብሔርን ማመስገንን መርሳት የለብንም። እግዚአብሔርን ዘወትር ልናመሰግነው ይገባል። ጠላታችን ዲያብሎስ በዙሪያችን የሚያመጣቸውን ፈተናዎች እንዳለ እያዳመጥን እየሰማን በሚያቀርብልን ፈተናዎች ሁሉ እየተፈተንን እየተወደቅንም ቢሆን እንኳን እግዚአብሔርን ዘወትር ልናመሰግነው ይገባል። ለምን? በዛ ፈተና መከራና ህይወታችን ውስጥ በመጣበት ጊዜ ውስጥ ስላልጣለን ያ ሁሉ መከራ ዲያብሎስ እያመጣብን እግዚአብሔር እኛን ስላልረሳን በህይወት እንድንቆይ ስላደረገን አስተውሉ ውድ ቤተሰቦች። ስለዚህ ልንበረታ ልንጠነክር ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።